ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ሰበር ነው። የጨነቀው እርጉዝ ያገባል። ምርጫ የበላ በጦርነቱ ሰበብ ሥልጣኑን የሚያራዝም የሚል አሲዳዊ ትችት በፕሬዚደንት ዶናልድ ትራምፕ የተሰነዘረባቸው የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የዩክሬን ፓርላማና የውጭ አጋሮቻችን ከፈቀዱልኝ በሚቀጥሉት 3 ወራት ውስጥ የጦርነት ጊዜ ጠቅላላ ምርጫ ለማካሄድ ዝግጁ ነኝ ሲሉ አስታውቀዋል። ትናንት የፕሬዚደንት ዶናልድ ትራምፕ ፒስ እንደ ጦር የወጋቸው ቮሎዲሚር ዜሌንስኪ ይሄ የምርጫ ጉዳይ ማለታቸው ነው፣ ይሄ የዩክሬን ሕዝብ ጥያቄ እንጂ ለሸሪኮቻችን ከአክብሮት ጋር የሌሎች አገራት ጉዳይ አይደለም እላለሁ ሲሉ ዶናልድ ትራምፕን ጣልቃ ገብ በሚል አንድምታ ወረፍ ለማድረግ ሞክረዋል። ይህ ጥያቄ አሉ ዜሌንስኪ በሸሪካችን በዩናይትድ ስቴትስ አሜሪካ ፕሬዝደንት ስለተነሳ ባጭሩ ምላሽ እሰጣለሁ ብለዋል። ይኸውም አሉ ለምርጫ ዝግጁ ነኝ። ከዚህም በላይ አሉ ዜሌንስኪ ሲቀጥሉ አሜሪካ ምናልባትም ከአውሮፓ ባልደረቦቻችን ጋር ሆና የምርጫውን ደህንነት እንድታረጋግጥልን እጠይቃለሁ። ይህ ከሆነ በሚቀጥሉት ከ60 እስከ 90 ባሉት ቀናት ዩክሬን ምርጫ ለማካሄድ ዝግጁ ትሆናለች። ይህ ይሆን ዘንድ በግሌ ፍላጎትና ዝግጅት አለኝ ብለዋል። ትራምፕ ትናንት ማክሰኞ በታተመ የፖለቲኮ መጽሔት መግለጫቸው ዩክሬኖች ለረጅም ጊዜ ምርጫ አላካሄዱም ብለዋል። ስለ ዲሞክራሲ ያወራሉ፣ ሄዶ ግን ፈጽሞም ዲሞክራሲ የማይኖርበት ነጥብ ላይ ይደርሳሉ ብለው ነበረ።
ዘለንስኪ ባለፈው የፈረንጆች ዓመት 2024 ኦገስት በኢትዮጵያ 2016 ነሐሴ ወር ሥልጣን ዘመናቸው አብቅቶ ሌላ አዲስ ምርጫ መካሄድ ነበረበት። ጦርነቱን ተከትሎም የተደነገገው ወታደራዊ አስቸኳይ ጊዜ ማርሻሎ እስካሁን ስላልተነሳ ነው ምርጫ ያልተደረገው። የሀገሪቱ ሕገ መንግሥት በጦርነት ጊዜ ምርጫ እንዲካሄድ አይፈቅድም ይላሉ። ዘለንስኪ የሀገሪቱ ዋና የጦር ኃይሎች አዛዥ በመሆናቸው በውጊያ ላይ እያለን ትኩረታችንን የሚሻማ ሌላ ነገር የማድረግ ቅንጦቱ የለንም ይላሉ አንዳንድ የፓርላማ አባላት። ይደረግ ቢባል እንኳ ይላሉ እነዚሁ የፓርላማ አባላት ጠላትን እንጂ ዩክሬንን አይጠቅምም ባይ ናቸው። ዘለንስኪ ግን ምርጫው መካሄድ ካለበት ሁለት መፍትሄ ማግኘት ያለባቸው ቁልፍ ጥያቄዎች አሉ ይላሉ። አንዱ የሎጂስቲክስ ጉዳይ ነው። ማለትም ወታደሮች፣ በሚሊዮን የሚቆጠሩ ተፈናቃዮችና በወረራ ስር የሚገኙ ዜጎች እንዴት እንዲመርጡ ማድረግ ይቻላል የሚለው ማለታቸው ነው። ሁለተኛው ደግሞ አሁንም ወታደራዊው ሕግ በጸናበት ሁኔታ እንዴት ሕጋዊ ምርጫ ማካሄድ ይቻላል የሚለው ነው ብለዋል። አጋር ሀገራት የምርጫውን ደህንነት እንዲያረጋግጡላቸው፣ የፓርላማ አባላት ደግሞ ሕገ መንግሥቱ በጦርነት ጊዜ ምርጫ እንዲካሄድ ይፈቅድ ዘንድ ማሻሻያ በማድረግ እንዲረዷቸው ጠይቀዋል። ስለዚህ ከፓርላማ አባላትና እንዲሁም ከአጋሮቻችን ሐሳብ ለመቀበል እየተጠባበቅኩ ነው። ምርጫ ለመወዳደር ዝግጁ ነኝ ብለዋል ዘለንስኪ። ኢሳያስ እንግዲህ ሄደ ሁኔታው እዚህ ላይ መጥቷል። ዘለንስኪ ከዚህም በተጨማሪ አነሶት ሌላ ነጥብ አለ። በሚቀጥሉት እንደውም 15 ቀናት ነው ያሉት ዩክሬን በዚሁ በቀረበው የሰላም ሐሳብ ላይ ተመርኩዞ እሷ እንዴት ልትቀበለው እንደምትችል ሌላ የሰላም ሐሳብ ለአሜሪካ እንደሚያቀርቡ ገልጸዋል። እና በአጠቃላይ ወደ አሜሪካ የሚቀጥሉት 15 ቀናት ወደ አሜሪካ ሄደው አስፈላጊ ከሆነ ለመወያየትም ዝግጁ መሆናቸውን ገልጸዋል። ነገር ግን በፖለቲኮ ላይ ከሰማነው በተጨማሪ የፕሬዚደንት ዶናልድ ትራምፕ ልጅ ዶናልድ ትራምፕ ጁኒየር ዱባይስ በሰጠው ዋቴቨር መግለጫ የዘለንስኪ መንግስት ወይም ራሳቸው ፕሬዚደንት ዘለንስኪ ምርጫ የማካሄዱት ምርጫውን በምርጫው መሸነፍን ፈርተው ነው እና ገልብጦ ሲናገር ስለዚህ ምርጫ አይኖር ዘንድ ጦርነቱን ሆን ብለው ያራዝማሉ ነው እና ይሄ ሁኔታ ደግሞ አባቱን ፊት ጠቅላላ ከዚህ ከጦርነቱ ጉዳይ ፊታቸውን ሙሉ በሙሉ እንዲያዞሩ እና እንዲተዉት ሊያደርጋቸው እንደሚችል የገለጸበት አለ። ይሄ በጣም ኃይለኛ ትችት ነው በአሜሪካ በኩል ሲቀርብ። እንደነገርኩ ግን ይሄ የፕሬዚደንቱ ትችት የዲሞክራሲም ጥያቄ ነው። እስካሁን ድረስ በአውሮፓውያኖች ሲመከት ነው የቆየው። አሁንም አውሮፓውያኖች በአቋም ደረጃ ከዘለንስኪ መንግስት ጋር ይስማማሉ። እንግዲህ አሁን ዘለንስኪ ምን እያሉን ነው? በዚህ መግለጫቸው ምንድን ነው የሚገባን በሚለው ላይ ብንወያይ ይሻላል። ኢሳያስ አለም እንግዲህ ፕሬዚዳንት ዘለንስኪ ከአሁን በፊት ምርጫ ያላደረጉበት አንዱ ምክንያት ሀገራቸው ከ3 ዓመት በላይ ከሩሲያ ጋር ባላት ጦርነት ምክንያት ወጣቱ በውትድርና እንደዚህም ደግሞ በርካታ ከተሞች በጦርነቱ በመጎዳታቸው ምክንያት የዘለንስኪ ህዝብ በምርጫ ላይመርጣቸው ይችላል የሚል አንዳንድ መነሻዎች ነበሩና ከዛ አንፃር ስንመለከተው ፕሬዚዳንት ዘለንስኪ በዚህ ሰዓት እንዴት ምርጫ ለማድረግ ደፈሩ? እውነተኛ ምርጫ ከሆነስ የማሸነፍ ፕሮባቢሊቲያቸው ምን ያህል እንደሆነ ይገመታል? አለም ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር
ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። እኔ እንደዛ አልተረዳሁትም። እኔ ዘለንስኪ በአገሪቱ ምርጫ እንዲካሄድ ፈልገዋል። በቃላቸው እንደሚሉትም ምርጫ ቢመጣ ለመወዳደር ዝግጁ ሆነው ይህንን ምርጫ ለመጥራት እና የዲሞክራሲ ጥማታቸው ወይም ዲሞክራሲያዊነታቸው መቅኔያቸው ውስጥ እንዳለ ሊያሳዩ ፈልገዋል የሚል እምነት የለኝም። እኔ ከዚህ ዘገባ የምረዳው ምርጫ ማካሄድ አይቻልም እና ምናልባት በዚህ አቀራረብ አጽንኦት ለመስጠት የፈለጉት እሳቸው ዶናልድ ትራምፕ እንደሚሏቸው ምርጫ በላ ሆነው ወይም ስልጣናቸውን በምርጫ እንዳያጡ ከመስጋት በስልጣን መቀጠያ መንገድ ጦርነቱን እንዳደረጉ የቀረበባቸውን ክስ ቢያንስ በተወሰነ ደረጃ ያስተባብልልኛል ብለው ነው የሚሆነው ኢሳያስ። ምክንያቱም አሁን እንደሰማኸው 2 ነገር ነው ያቀረቡት። ፓርላማውን እርዱኝ ብለዋል። ሕገ መንግሥቱ ስለማይፈቅድ ሕገ መንግሥቱ ምርጫ በዚህ ጦርነት ላይ ያለን ምርጫ ማካሄድ እንድንችል ከዚህ ቀደም በጦርነት ጊዜ ምርጫ አይካሄድም ብሎ የሚከለከለውን ሕገ መንግሥት ማሻሻያ በማድረግ ይቻላል፣ በጦርነት ጊዜ ውስጥም ምርጫ መካሄድ አለበት በሚል ማሻሻያ ሊደረግበት ይገባል። ስለዚህ ይሄ ይሆን ዘንድ የፓርላማ አባላት እርዱኝ ነው ያሉት። ሌላ ደግሞ አሜሪካንን እንደ ከሆነም ከአውሮፓ ጋር ሆናችሁ እርዱኝ ነው ያሉት። ለምሳሌ የደህንነት ሁኔታ ማለት ነው። ምርጫውን ለማካሄድ ሰዎች ወጥተው ድምፅ ይሰጣሉ አይደለም? ወደ ድምፅ መስጫ ቦታ ይወጣሉ፣ ድምፅ ይሰጣሉ። ስለዚህ አጠቃላይ ቅድም የጠቀሱት እንቅስቃሴ ጦር ሜዳ ላይ ያለ ወታደር ሁሉ ድምፅ መስጠት ይኖርበታል። በኃይል በተያዙ ከተሞች ያሉት ትንሽ ግልጽ አይደለም። በራሽያ ቁጥጥር ስር ያሉትን ለማለት ከሆነ እነዚህ ህዝቦች የዩክሬን ህዝብ አካል ተደርጎ ሊቆጠሩ አይችሉም። ስለዚህ ግልጽ በሆነ መንገድ ራሽያ በያዘቻቸው ግዛቶች ውስጥ ምርጫ እንዲያካሄዱ አይጠበቅም። እነሱም የዩክሬን ህዝብ ናቸው እና ምርጫ እስከተካሄደ ድረስ የመምረጥ መብት አላቸው የሚል ክርክር የሚነሳ ከሆነ ራሱ ይህን ጦርነት ለማስቆም ራሽያ የያዘችውን ግዛት አምኖ የመቀበል ጉዳይ ነው እና ራሽያ በያዘቻቸው ግዛቶች ውስጥ ምርጫ ለማካሄድ የሚቻል አይደለም እንዴ? የተፈናቃዮች የሚለው ደግሞ አንደኛ ተፈናቃዮቹ በዛው በሌላ ከጦርነት ቀጠና ውጪ በሆነ የዩክሬን ግዛት ስለሚገኙ
እነሱ ምርጫውን ማካሄድ ይችላሉ። ለምሳሌ ምን ማለት ነው? አሁን ራሽያ በውጊያ ያዘቻት ፖክሮቭስክን ብትወስድ አብዛኛው ነዋሪዋ ቀርቶ 1,000 እንኳን የማይሞላ ሰው ነው ቀርቶ የነበረው። ከዛ የተፈናቀለው ሰው ወደዛ ወደ ኋላ ነው ጦርነት ወደሌለበት ነው የሚገባው። ስለዚህ የተፈናቀሉ ባሉበት ቦታ ላይ እዛው ዩክሬን ስለሆኑ ምርጫውን ማካሄድ ይቻላል። የሎጂስቲክስ ሌላው ይሄ ነገር እንግዲህ ምርጫ ሲኖር ቅስቀሳ መደረግ አለበት። ተወዳዳሪዎች ቅስቀሳ ማድረግ አለባቸው። ስለዚህ ያው በእርግጥ ይህንን ከራሽያ ጋር መነጋገርን ይጠይቃል። በአሜሪካ በኩል ማለት ነው። ቢያንስ እንቅስቃሴ የሚደረግ ቀን ላይ ድብደባዎች እንዳይኖሩ ልታረግ ትችላለህ። በተለይ ደግሞ ድምፅ የሚሰጥበት ጊዜ በሚኖርበት ጊዜ ድምፅ እንግዲህ ከ1 ቀን ከ2 ቀን አያልፍም አይደለም። ለእነዚህ ጊዜያቶች የተኩስ አቁም ማስደረግ ይቻላል። ምክንያቱም ራሽያም ትፈልጓለች ይህንን ምርጫ። ግን በአጠቃላይ ስታየው አሁን ፓርላማው እሳቸው ቀርበው ራሳቸው ቮሎዲሚር ዜሌንስኪ መሪ ሆነው እንደዚህ ነው ማድረግ ያለብን ብለው ፕሮአክቲቭ ሆነው ከፊት ሆነው ፓርላማ ላይ አብላጫ ያለው የእሳቸው ፓርቲ ካልቀሰቀሱና ካልመሩ ፓርላማው ራሱ ሊመራ አይችልም ህገ መንግስቱን ለማሻሻል። ምክንያቱም ለምሳሌ ሁለቱን የጸረ ሙስና ተቋማት አሉ እዛ ዩክሬን እና እነዚህ ተቋማት ነፃ ናቸው። ነፃ በመሆናቸውም የፕሬዚደንቱን የጽህፈት ቤት ኃላፊ ድረስ በሙስና ተጠያቂነት ፈትሸዋል። ቁልፍ የሆኑ ሰዎች አገር ጥለው ሄደዋል። ቁልፍ የሆኑ ሚኒስትሮች ስራ ለቀዋል። ስለዚህ እነዚህ የጸረ ሙስና ተቋማት ሙሉ ነፃነት ያላቸው ናቸው ስለሆኑ ነው መንግስታቸውን በዚህ ደረጃ ነክሰው ለመያዝ የቻሉት ማለት ነው። ስለዚህ ይህንን ነፃነታቸውን ለመክፈፍ በላያቸው ላይ ምንድነው በላያቸው ላይ አቃቤ ሕግ አንድ ሹም ሾመው በዛ በተሾመ ሰው ስር እንዲያድሩ በፓርላማ ወስነው ነበረ እና ይህም አውቶማቲካሊ የተቋማቱን ነፃነት የሚገፍና በዚህ በተሾመው ጠቅላይ አቃቤ ሕግ በኩል ውሳኔ የሚካሄድ ስለሆነ በቀጥታ እነዛን በመንግስት ስር የሚያውል ነበር። ምክንያቱም የሾመው ፓርላማው ወይም ደግሞ መንግስታቸውን የሾመው ጠቅላይ አቃቤ ሕጉን እንዲሾም ሀሳብ ያቀርበው በእነሱ በላይ ማለት ነው እና ይህንን የዩክሬን ህዝብ በከፍተኛ ደረጃ ተቋሞ የውጭ ሸሪኮቻቸውም ይህማ ጭራሽ የዲሞክራሲን አይን ማጥፋት ነው የሚል ውግዘት ስለበዛባቸው ወዲያው ሄደው ይህንን ህግ አውጥተው እላያቸው ላይ ሹመኛ ለማስቀመጥ እና በቁጥጥር ስር ለማስገባት እንዳስወሰኑት ሁሉ ወዲያውኑ ፓርላማውን ያንን ያደረገውን ማሻሻያም እንዲሰርዝ አድርጓል ዜሌንስኪ። ስለዚህ ከዚህ አንጻር ፓርላማውን የመምራት አቅማቸው ከፍተኛ ስለሆነ ይሄን በመጠቀም እውን ሊያደርጉ የሚችሉት እሳቸው ናቸው። በሌላ በኩል ደግሞ ቅድም ያልኩ አሁን ለምሳሌ በጦርነት ምንድነው በወረራ ስር ያሉ ግዛቶች የሚለው በወረራ ስር ያሉት ግዛቶች ላይ ምርጫ ልታካሄድ አይችልም እና ህገ መንግስቱን ማሻሻል ለምሳሌ መጨረሻ ላይ የሚያነሱ ጥያቄ ሁለት ችግር አለ አሉ። ህገ መንግስቱ ማርሻሎ ባለበት ሁኔታ ምርጫ እንዲካሄድ አይፈቅድምና ስለዚህም ብናካሄደው ህግ አይሆንም። እሱን አሁን ችግር የሆነብኝ እሱንስ እንዴት ላድርገው የሚል ነገር ነው። ለምሳሌ ዩክሬናውያን ሰላማዊ ኑሮ ይኖራሉ። በሌላ ለምሳሌ ኪየቭ ጦርነት ውስጥ አይደለችም።
ምዕራባዊ ዩክሬን ብዙዎቹ ሙሉ ህይወት ነው የሚኖሩት። የመብራት መጥፋት አለመጥፋት እንደዚህ አይነት ችግሮች አሉ እንጂ አዎ ማታ ማታ ይደበደባሉ። ስለዚህ ይሄን ጉዳይ በእርግጥም ዘለንስኪ እንዳሉት ሊወያዩበት የምርጫ እንቅስቃሴውን በተመለከተ ራሽያም የምትወሰንበት መሆን ይኖርበታል። ምክንያቱም ቅድም እንዳልኩት የፖለቲካ ተወዳዳሪዎችም እንትን ያስፈልጋቸዋል። ምንድነው መሄድ መቀስቀስ አለባቸው እና መሄድ መቀስቀስ አለባቸው፣ መንቀሳቀስ አለባቸው እና ይሄ ደግሞ የደህንነት ዋስትና ያስፈልገዋል። ሰውም የሚፈልገውን እጩ ሄዶ ለማዳመጥ እሱ አሸናፊ ቢሆን ምን ሊያደርግ እንደሚችል ለመስማት ስብሰባ ሊጠራ ይችላል፣ አደባባይ ላይ ሊጠራ ይችላል። እንደነዚህ አይነት ነገሮችን ከራሽያ ጋር ማቀናጀት ይቻላል። ቢያንስ የጦር ሜዳ ግጥሚያውን አያስቆመውም ምንም ጥያቄ በሌለ ሁኔታ። ነገር ግን ይሄ በአየር የሚደባደቡትን ነገር ለምሳሌ ራሽያ የመደበደበው ኤነርጂ ነው። የኤነርጂ ተቋማት የኤሌክትሪክና የጋዝ የማሞቂያ እና የጋዝ አቅርቦትን ነው የምትመታው። እና በተመሳሳይ ደግሞ ዩክሬኖችም የሚመቱት የራሽያን የነዳጅ ዘይት ማጣሪያ ክምችት የመሳሰለውን ነው። በዚህ ላይ ተኩስ ማቆም ሊያደርጉ ይችላሉ። ምርጫው ለምሳሌ በ90 ቀናት ውስጥ ከ60 እስከ 90 ቀን ውስጥ ሊካሄድ ይችላል ብለዋል። ስለዚህ ይህን ስታየው ከራሽያ ጋር ተነጋግሮ አውሮፓውያኑም እና አሜሪካ መስማማት አለባቸው ልባርክ። ነገር ግን ዘለንስኪ አንድ ነገር በእርግጠኛነት ያውቃሉ። ይሄም ምንድነው? አውሮፓውያን የአሜሪካንን ሐሳብ አይቀበሉም። አውሮፓውያን ያለ ጥርጥር የሚሉት ዩክሬን ውጊያ ላይ ናት። ፕሬዚደንቱ የሀገሪቱ የጦር ኃይሎች አዛዥ ናቸው። ስለዚህ በጦርነት ያለች ሀገር ጦርነቱንም ለመምራት በዚህ በኩል ምርጫ ለማድረግ አይችሉም። ይሄ ቅድም የፓርላማ አባሉም እንዳሉት ይሄ በተከፋፈለ አእምሮ ሀገሪቱን ለማስመታት ብቻ ነው የሚረዳው። ጠላት ነው የሚያግዘው ለቭላዲሚር ፑቲን። ምክንያቱም ቭላዲሚር ፑቲን በሁሉም ግንባር የጀመሩትን የማጥቃት በነገራችን ላይ ዛሬ ፖክሮቭስክ ላይ የተወሰነች ቦታ ተቆናጠው እንደሚገኙ ዩክሬኖች እየተናገሩ ነው። እና የፋመ የጋመ የሜካናይዝድ ኃይሎች ማጥቃት ከፍታለች። ራሽያ እየመከትን ነው ብለዋል። እንግዲህ ከዚህ በኋላ የራሽያ ውጊያ ከፖክሮቭስክ ወደፊት ወደ ቀሩት ግዛቶች የሚሄድ ነው እና ከባድ ውጊያ እየተካሄደ መሆኑን የተዘገበው። ስለዚህ ትኩረታቸውን አንዴ ቃም ቢሆን ከዚህ ጦርነት ላይ ማንሳት አይችሉም። ስለዚህ ምርጫው በጦርነት ጊዜ አይካሄድም፣ ሕገ መንግስቱም ትክክል ነው የሚል አቋም እንደሚይዙ ምንም ጥርጥር የላቸውም አውሮፓያኖቹ። ይህን አቋማቸው። ስለዚህ ዶናልድ ትራምፕ በዚህ ረገድ አውሮፓያኖችን ማሳመን አይችሉም። ስለዚህ በዚህም ተባለ በዚያ እውነቱን ለመናገር ዩክሬን ውስጥ ምርጫ ማካሄድ አይቻልም እና ይህንንም ዘለንስኪ ያውቁታል። እና ይህንን ምላሽ ሲሰጡ ዶናልድ ትራምፕ ምርጫ መካሄድ ይችላል ብለው ካመኑ ለዚህ የሚሆን ጊዜና ትኩረት የሚኖራቸው አይመስለኝም። ምክንያቱም ያለ ራሽያ ትብብር ምርጫ ሊካሄድ አይችልም። ስለዚህ ይህንን ነገር ደግሞ ዋስትና መስጠት አይቻልም እና በአጠቃላይ ከአባባል ያለፈ አይደለም ለማለት ነው ኢሳያስ። ስለዚህ ይሄ ነገር እንግዲህ ፕሬዚዳንት ዘለንስኪ አስበውና አቅደው ያደረጉት ነው ማለት እንችላለን። እንደገና ደግሞ ሩሲያም ዓለም የምትተባበርበት ምክንያት ምንድን ነው? ለምሳሌ በማቆም ፕሬዚዳንት ዘለንስኪ በምርጫው አያሸንፍም ብላ ካሰበች ሩሲያ ልትተባበር ትችላለች። ፕሬዚዳንት ዘለንስኪ ግን በዚህ በምርጫ ሂደት ሊያሸንፍ ይችላል ብላ ካሰበች የሩሲያ የምትተባበርበት ምክንያት ይኖራታል ወይ? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል።
ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። እንግዲህ መቼም ለዋዜ አድማጮች ነው የምንነጋገረው። ራሽያም የምርጫ ዲሞክራሲ ይህን ያህል ቆንስሯት አይመስለኝም። ነገር ግን ቭላዲሚር ፑቲን በራሳቸው ጌም መምታት ስለሚችሉ ነው። ዩክሬን እንግዲህ ምዕራባውያን ያቀፏት፣ በአጠቃላይ ኔቶ በራሽያ ዙሪያ የሚስፋፋው ዲሞክራሲን እያራባ ነው እና ሞስኮን የሚወነጅለው አምባገነናዊ አገዛዝ እያለ ነው። ስለዚህ ራሽያም ውስጥ ምርጫ ይካሄዳል ቀኑን ጠብቁ። ስለዚህ እናንተም ቢያንስ ቀኑን ጠብቃችሁ እንኳ ማድረግ አልቻላችሁ ነው እና የዘሌንስኪ መንግስት ደግሞ ደመኛ ነው። ይሄ ጦርነትን ሊመጣ የቻለው በዚህ መንግስት ነው እና በዚህ መንግስት ውስጥ ዘሌንስኪ ስትራቴጂስትም ናቸው። ኔቶንና ራሽያን የማፋጨት እና በዛ ሂደት ውስጥ ዩክሬንን ሌላዋ ራሽያ አድርገው የመከሰትና እሳቸው የዩክሬን ዛር ሆኖ መነሳት ነው። በቭላዲሚር ፑቲን በፑቲን መቃብር ላይ እሳቸው ታላቋን ዩክሬን መመስረት ነው። ስለዚህ ይሄ መንግስትን ኒዮናዚ ነው በማለት በይፋ የወነጀሉትና መጥፋት ያለበት ነው ብለው ያመኑት ነው አይደለም እነ ቭላዲሚር ፑቲን ወይም ሞስኮ። ስለዚህ አሁን የዩክሬን ህዝብ እውነቱን ለመናገር ድሉ ከተሰጠው በተለይ ውስጡን የሚሰሙ ዩክሬናውያን ምርጫ ቢካሄድ በዘለንስኪ ምትክ ሊመርጧቸው የሚወዷቸው ሰዎች እንዳሉ ብዙ ሲዘገብ ቆይቷል። ለምሳሌ አሁን በእንግሊዝ ሀገር አምባሳደር የሆኑት ቀደም ሲል የሀገሪቱ መከላከያ የሀገሪቱ ጦር ኃይሎች የሀገሪቱ ጦር አዛዥ ነበሩ። በጣም ውጊያውን አብዛኛውን ውጊያ ያካሄዱት በጣም ትልቅ ሚና የተጫወቱ ሰው ናቸው። አሁን አምባሳደር ናቸው። እሳቸው አንዱ ናቸው። እንዲህ አይነት ራሱ የኪየቭ ከንቲባም እንደዚሁ የታወቀ የስፖርት ስሙን አሁን በዚህ ደቂቃ ማስታወስ አልችልም። እንዲህ ብቻ የሚጠበቁ ሰዎች አሉ። ስለዚህ ዋንስ ወደ ምርጫ ከተገባው ሁኔታው ከፈቀደ እንግዲህ የምርጫ ባህሪ እኔ ከሆንኩ ይሄ ጦርነትን የምትለው ነገር አለ አይደለም። እስከ ዛሬ ድረስ ዩክሬናውያን ከፕሬዚደንት ዘለንስኪ እምነትና አመለካከት ውጭ አይ ቲንክ መድረክ አልነበረም። ግን ይሄ ጦርነት እንዴት ይለቅ እንዴት ያልቃል? ዩክሬን እንደ ሀገር ራሷን በነፃነት ለማቆየት የግድ ከራሽያ ጋር ባላንጣ ሆድና ጀርባ መሆን የለባትም የሚልም እኮ ሊመጣ ይችላል። ዩክሬን ከአውሮፓ ጋር በነፃነት ትስስር የሚኖራት ከራሽያም ጋር ታሪካዊ ትስስሯን መቀጠል የምትችል ብሎ ሌላ ሀሳቦች ሊያመጣ ይችላል። ምርጫ ነው እና የዩክሬን ብዙ አማራጮች ሊቀርቡለት ይችላሉ እና ከዛ አንጻር ዘለንስኪ በምርጫው ሰው መናገር ይጀምራል። ለምሳሌ አሁን የምናነባቸው ዜናዎች የጦሩ ክዳት በጣም ከፍተኛ ነው የሚባለው። የዩክሬን እጅግ ከፍተኛ የጦር ግንባር የሚሄድ የዩክሬን ጦር በጣም ብዙ ነው የሚሉት። አዲስ ተመልምለው የሚገቡት በሙሉ የመጀመሪያ ስራቸውና ተግባራቸው
ባገኙት እድልና አጋጣሚ ሁሉ መሳሪያቸውን ወደዛሽ ቀንጥረው በገፍ መጥፋት ነው። ይህም በተመለከተ በተለይ አሁን አልጀዚራ በስፋት የሰራውን ስታነብ ወይም አስፈላጊ ከሆነ አድማጮቻችን ነገም ልናቀርበው እንችላለን። ማንም ስለኛ በህይወት መቆየት ወይም የሚያስብ የለም። በቃ ባገኙም ቦታ ያፍሱናል። ከዛ በኋላ የሚሊተሪ ማሰልጠኛ ቦታ ወስደው ያስገቡናል። እዛ ያሉት ውትድርና አስተማሪዎች እነዚህ ባሻዎች ትንሽ ጃቀኝልና መሳሪያ ሰጥተው ኢላማ ተኩስ ይለዋል አንዱ አሁን ሲናገር እና ኢላማውን 30-40 ጥይት ሰጥተው ተኩስ ይለዋል። መታኸው ሳትከው ኢቲዝ ምንም ቁም ነገር የለውም። ወይም የሳትከውን አነጣጥረ እንድትመታው የሚደረግልህ ጊዜ የለም። በቃ አናት ላይ ኮፍያ ኪምቢል አድርገው እንትኑን አልብሰው ወደ ግንባር ነው የሚወረውሩሃል እና ምንም ደንታ የላቸውም። እና በአብዛኛው የሚጠቀሙብን ያው ራሽያ ታውቃለህ በቀን ውስጥ 30 እና 40 ማጥቃት ነው የምታደርገው። ስለዚህ እንደዚህ አይነት የእሳት ወላፈን በመጣ ቁጥር እሱን ለመበገሪያ መሞጀር ነው እና መሞታችን በተረጋገጠ ሁኔታ ነው የሚጠቀሙብን። ማንም ህይወታችን ከምንም የሚቆጥረው የለም። ሌሎች ደግሞ የሚናገሩት ትልቅ ቢዝነስ እንደሆነ በጣም ብዙ ገንዘብ እየሰጠ የምታርፍበት ፍዳ እንደሆነ ማለት ነው እና ብዙዎቹ በዚህ እንደከበሩ ማለት ነው። ይሄ የተለያዩ ክፍሎችን የማድረግ ማለት ነው። ከቤት በር ላይ ቆመ ከታየ ድንገት በጣም ይሄን በዘገባ ላይ ያቀርበዋሉ ለአድማጮቻችን ለተአማኒነቱ ነገ ያቀርበዋለሁ። ስለዚህ የሚያሳየው ዲሞራላይዝድ ሆኗል ማለት ነው አይደለም ወጣቱ እዛ የቀረው በአጠቃላይ እና እነዚህ ሁኔታዎች በሙሉ ራሳቸውን እንዲገልጹ እድል አላገኙም። ምርጫ ማለት መጣ ማለት ግን ብዙ ድምፆች ብዙ ነገሮች ሊወጡ ይችላሉ እና ፕሮባብሊ በዛ የምርጫ ሂደት ውስጥ ዘለንስኪ የዛ ሀገር ፕሬዚደንት መሆናቸው እስከ መረሳት ሊደርስ ይችላል። ብዙ ነገሮች አብረው ሊመጡ ይችላሉ። ለምሳሌ በስደት የሚገኙ ዩክሬናውያን ምርጫ ማድረግ ይችላሉ፣ በአውሮፓ የሚገኙት በአሜሪካም ቢሆን እና እነዚህ ነገሮች ተደምረው ዘለንስኪን እና ፓርቲያቸውን ከስልጣን ሊያሳጡ የሚችሉ ከሆነ አብሮ ደግሞ የተጠያቂነት ነገር ሊመጣ ይችላል። አየህ ወንበሯ ላይ በመሆንህ እና በዚህ በጦርነቱ ውስጥ ሸፍነህ ልትይዝ የቻልካቸው ያልተነሱ ጥያቄዎች ሊነሱ ይችላሉ። ለምሳሌ ዶናልድ ትራምፕ እንደምታውቀው መቼም ዘለንስኪን ያላሏቸው የለም እንዴ ይሄ እኮ ማለት $350 ቢሊዮን ወስዶ ጦርነት እኮ ሁሌ የሚሸንፍ ሰው ነው ብለዋቸዋል። እና አንድ ቀን ኦዲት ተደርጎ ማቅ ሰው ነው ብለዋል። እና በጦርነቱ ምክንያት ከግራም ከቀኝም ከአውሮፓ የሚወረወረው ገንዘብ ሁሉ የት ደረሰ፣ እንዴት ነው አጠቃቀሙ ብሎ ኦዲት ተደርጎ አያውቅም የሚሉ ነገሮች አሉ። አሁን ይሄ ማለት እሳቸው ይሄን አድርገዋል ማለት ያለ ማለት አይደለም፣ ግን ብዙ አይነት ጥያቄዎች አሉ በጦርነቱ ምክንያት ያልተነሱ ለምርጫ እድል ባለመኖሩ ያልተነሱ። ግን እንዲህ አይነት ነገር ከተሰጠ ምንድነው የሚባለው? ይሄ ብዙ ነገር ነው ሊያመጣ የሚችለው እና በማንኛውም መመዘኛ እውነቱን ለመናገር እኔም ከአንድ የፓርላማ አባል ንግግር ጋር መስማማው ቤዚካሊ ይሄ ዩክሬን ቢያንስ ሁሉም ራሽያ የምታደርገውን ውጊያ በጠላት ኃይልነት የሚቆጥሩ ናቸው ብዬ ነው የማስበው እና ከዚህ አንጻር ስታስበው ዩክሬንን ለከፋ አደጋ የሚያጋልጣት ነው የሚሆነው። በከፍተኛ ደረጃ ሊከፋፍላት የሚችል ነው የሚሆነው እና ይህን ሁሉ ደመረ ስታየው ምርጫው መካሄድ የሚችል ስለሆነ አይደለም። ኢሳያስ የተፈለገው ዘለንስኪ በምንም መንገድ ትራምፕን ለመቀበልና ይህንን ጦርነት ለማቆም ፈቃደኛ አሉ። ለምን? ስትራቴጂና አቋማቸው ከአውሮፓውያን ጋር ስለሆነ ነው። ምን ማለት ነው? አሁን ዘለንስኪ የሚያስመልሱት መሬት የለም። በምንም መንገድ እንደዚህ አይነት እቅድ ውስጥ ለመግባት የሚያስችላቸው መሳሪያ፣ የሰው ኃይል፣ ኢብን መንፈስ፣ የጦርነት መንፈስ የለም። አሁን የሚካሄደው ጦርነት ራሽያ ታጠቃለች፣ ዩክሬን ትከላከለች እና እንደውም በግልጽ ቋንቋ ሲነግሩ ምንድነው የዩክሬን ስትራቴጂስት ከጀኔራሉ ካዋጊው ጀምሮ የሚነግሩ በቃ መሬት ተጨማሪ መሬት ለመያዝ በምታደርገው ውጊያ ብዙ ራሽያንን መግደል የሚል ዓላማ ይዘው ነው የሚንቀሳቀሱት። ብዙ ራሽያንን መግደል ዓላማ ሆኖ ነገር ግን
የሚያስጥሉት ቦታ እንደሌለ ግን አምነው ነው የሚዋጉት። ለምሳሌ ያክል ፖክሮቭስክ ላይ ውጊያው ድሮ ነው ማለቅ የነበረበት። ዩክሬን ወታደሮቿን ማውጣት ነበረባት። ሚሊተሪሊ የምታድነው ቦታ አልነበረም። ከራሽያ ቁጥር አንጻር ከተለያየ ከ4 ከ5 ከ6 ቦታ ከባው በዙሪያው ያላቋረጠ ማጥቃት እየሰነዘረች የቦምቡ፣ የፈንጁ፣ የመድፉ፣ የሚሳይሉ፣ የአየሩ ይህ ሁሉ እየተደረገ ባለበት የዩክሬን ኃይል አላስፈላጊ ሞት ነበር የሚሞተው። ስለዚህ ውጊያ ከሆነ ከተማዋን ማዳን ከሆነ እንደማታድናት ስታቅ ወደ ተሻለ ቦታ አፈግፍገህ ለዚህ የሚያስፈልግ ቁልፍ ጦር የጦር ቁሳቁሶችን ይዘህ ወጥተህ ጠላት ሳይከብህ የጠላት ክትትል ሳይኖርብህ የሚያመች ደጋ ቦታ ላይ ሄደህ ራስን እንደገና አደራጅተህ የተሻለ ውጊያ እንድታደርግ ነው ወታደራዊ አስተምሮ የሚነግረው ይላሉ። እነዚህ የሚሉት የጦር ተንታኞች ናቸው። ዩክሬን ግን ይህን አላደረገችም። አሁንም ድረስ ለምሳሌ ሰሜናዊ ዩክሬን ውስጥ የተቆናጠጥኩት መሬት አለ። እዛ ላይ አሁን ብረት ለበስ ማጥቃት ተደርጎ እየተከላከልኩ ነው የምትለው ሰው ምንድነው የዚህ ዓላማው በምትልበት ጊዜ የስ ዩክሬኖች ይሞታሉ፣ ግን ሞር ራሽያኖችን እንገድላለን እኛ የሚል ነው። ይሄም እንደ ግብ እንዲያዝ ጀስቲፊኬሽን እንዲኖረውም ብዙ ጊዜ ለምሳሌ በዛሬው ዕለት በተደረገው ውጊያ 2000 የራሽያ ወታደሮችን ሙት ወይም ቁስለኛ አድርገናል ይላሉ። አሁን ይሄ እንኳ እንደ ጦርነት ስትራቴጂ እንዲወሰድልህ አንዳንዴ ደግሞ 5000 ይላሉ። ገባ? ይሄን በሚሉበት ጊዜ እንድትወስድ የውሸትም ቢሆን በእኛ በኩልም 7 ሰው ሞቶብናል ቢሉ አክብሮት አለኝ እኔ አባባል ገባ? 5000 ራሽያኖችን ገለናል በእኛ በኩል 7 ሞተዋል ቢሉ የውሸትም ቢሆን ነው የምነግርህ። ቢያንስ አሁን ሂሳብ እንደዛ እስከሆነ ምንም ቦታው ምንም ማፈግፈግም የለባቸውም። እስከ መጨረሻው እየተዋጉ ያለቀው እስኪያልቅ ድረስ መዋጋት ነው። ከዛ ደግሞ ቀጥለው በዛው ደግሞ ሌላ ጦር ደግሞ እዛኛው ጋር ሲመጡ የተዘጋጅቶ ጥበቃቸዋል። ራሽያኖችን በዚህ መንገድ ሲመጡ ትደምራለህ ማለት ነው። ስለዚህ በቃ ብዙ ራሽያኖች እየገደሉ ነው ማለት ነው። ይሄ ነው ዓላማቸው ብለህ ትቀመጣለህ። በዩክሬን በኩል የሚነገረ ነገር የለም። የሞተና የቆሰለ አይነገርም። የተናገሩም ጊዜ ዘለንስኪ ዓለምን ነው ክው ያደረጉት። 40,000 ጦር እንኳ እንደሞተ ወይም እንደቆሰለ እንደሞተ እንኳን ሊነግሩን አልቻሉም። ስለዚህ በአጠቃላይ የሚካሄደው ነገር የዩክሬን ወታደሮችን የሚያስጨርስ ከመሆን ባለፈ ራሽያ ላይ እንድትዋጋ በማድረግ መስዋዕትነት ማስከፈል ካልሆነ የሚያድኑት መሬት የለም። ወይም በዚህ ስሌት ለምሳሌ የዓለም የምንድነው የዚህ መቀመጫ ዋሽንግተን የሆነው የጦር ጥናቶች ኢንስቲትዩት አለ። እሱ ምን ብሏል? በስካሁኑ የራሽያ የውጊያ አመጣጥ ይሄ ስጋ መፍጫ ብለው ነው የሚገልጹት፣ ወይም ደግሞ የቀንድ አውጣ ጉዞ ነው የሚሉት። በጣም በጣም ፍጥነት የሌለው ውጊያ ነው የሚሉትና በዚህ መንገድ ከተሄደ ቀሪዋን 15 በመቶ የዶኔትስክን ግዛት አሁን ቁልፍ የሆነው ራሽያ የጠየቀች ዋናው እና ዩክሬን እምቢ ያለችው ማለት ነው። እሱን አጠቃላይ ዩክሬን ራሽያ ለመያዝ ክራማቶርስክ፣ ስሎቪያንስክና አንድ ደግሞ አለ እነሱን ለመያዝ ማለት ነው ከ2 ዓመት በላይ ይፈጃል ነው ስሌቱ። ኦኬ ከ2 ዓመት በላይ ይፍጅ። በዚህ ጊዜ ውስጥ ምንድን ነው ስትላቸው በዚህ ጊዜ ውስጥ ራሽያ ትወስደዋለች እንጂ ዩክሬን ተከላክላ ታድነዋለች አይደለም። ዩክሬን በዚህ ጊዜ ውስጥ እዚህ ጋር ጠንክራ ተዋግታ 15 በመቶ ብቻ የሆነውን በእጇ ያለውን በውጊያ አስፍታ 20 በመቶ 30 በመቶ እያደረገች ልትሄድ ትችላለች የሚል ግምት የለም። ሲምፕሊ ውጊያው በቀጠለ ቁጥር ዩክሬን እንደምታጣ የዩክሬን ደጋፊዎች ያምናሉ፣ ወይም የአውሮፓ አጋሮቻቸውን ያምናሉ። ነገር ግን ቅድም እንዳልኩ ብዙ በተዋጋች ቁጥር ብዙ እንገድላቸዋለን በሚል ስሌት ነው ያለው እና በአጠቃላይ ለዚህ መፍትሄ ሊሆን የሚችለው የጦርነቱ መቆም ነበር። ስለማያድኑት ቦታ ነው የሚዋጉት ማለት ነው። አሁን ዩክሬን ዘለንስኪ ለህዝባቸው ባክሙትን እንደማይለቁ ብቻ ሳይሆን ባክሙት መማሟቻ ሆኖ ባክሙትን ተከላክለው በተራቸው ደግሞ በመልሶ አጥቂነት ተዋግተው የሀገራቸውን የግዛት አንድነትና ሉዓላዊነት ማስከበር እንደሚችሉ ነበረ ሲናገሩ የነበሩት። መጀመሪያ ባክሙትን አጡ፣
ቀጥለው ደግሞ አድቪካን አጡ። አድቪካ ማለት ሌላዋ ባክሙት ነበረች። አድቪካን ካጡ በኋላ እስከ ፖክሮቭስክ ስንትና ስንት ካሬ ኪሎ ሜትር ቦታ እየለቀቁ የቁልቁል ሩጫ ነው እዚህ ድረስ መጡ። ፖክሮቭስክንም አጡ ማለት እንደገና ፖክሮቭስክ ላይ ውጊያ ተደረገ ደግሞ እንዲሁ ፖክሮቭስክንም አጡ። ምንድን ነው የዚህ ውጊያ ቀጣይነትና ስትራቴጂ ዓላማ ብሎ እንደዚህ ጋር አንድ ሰው ቢጠይቅ አሁን ዶኔትስክን ለማዳን አይደለም። ዶኔትስክንማ እንደማያድኑ አምነው ዶኔትስክን ለመውሰድ ግን ራሽያ ደሟ ይፈሳል። ገብቶሃል? ራሽያ አትገልም፣ ራሽያ ደም አታፈስም፣ ራሽያ ዩክሬን የበለጠ አታወድምም አይደለም። ይሄ ጦርነት ሲደረግ ራሽያ ለፖክሮቭስክ ብቻ ነው የምትዋጋው። በኬርሶን በኩል አትዋጋም። በኬርሶን በኩል ደም አይፈስም። ሌሎች ግዛቶች አይያዙም። ዛፖሪዥያ አይያዙም። ዲኒፕሮፕሮቭስክስ እየተያዘ አይደለም። በሱሚ ግዛትስ እየተያዘ አይደለም። ቤቶች እየፈረሱ፣ ከተሞች እየወደሙ፣ ዜጎች እየተፈናቀሉ፣ ወታደሮች እያለቁ አይደለም። አየህ፣ ዩክሬንስ በዚህ ውስጥ እያለቀች አይደለም ወይ? በሰው ኃይልም በኢኮኖሚም በተስፋ ጭምር ማለት ትችላለህ። ስለዚህ ስታየው ይህን ጦርነት ለማቆም ዶናልድ ትራምፕ ሴንትራል ያዩት ነጥብ ሪያሊቲው ይሄ ነው። ራሽያን የሚያስለቅቅ ምንም ኃይል የለም። ሶስተኛንም ጦርነት ልገባልህ አልችልም። ይሄ እውነት ነው፣ ተቀበል። ስለዚህ ኬርሶንን ውሰድ፣ አድን ሙሉ ኬርሶንን፣ ዛፖሪዥያን። በዚህ ነው ራሽያን ይጫናል የሚሉት። ዶንባስ የፈለጉት እነሱ ስጥ፣ የቀረውን 15 በመቶውን ዳግም ወረራ እንዳትሄድብህ የደህንነት ዋስትና እንደ አሜሪካ መሰጣለሁ። እንደውም ብዙ የተባለው እንደ አንቀጽ 5 አይነት። ስለዚህ ጦርነቱን ያቆመዋል። የኔቶ አባል እንደማትሆነው ከጅምሩ አንተም ታውቀዋለህ። ማንም ሲሪየስ ሊወስደው ነገር አለም ይሄ። ስለዚህ ዋንጃን ውዝግብ ያለበት የዚህ መሬቱ ጥያቄ ነው። ራሽያ ደግሞ ዶንባስን ከወሰድኩ ይበቃኛል አይነት ነው አቋሟ። ልብ አድርግ፣ 75 በመቶ ከያዘችው ኬርሶን ነው እኮ የምትወጣው። 75 በመቶ ከያዘችው ዛፖሪዥያ እኮ ነው። ከሱሚ ከዲኒፕሮፕሮቭስክ ትወጣለች። ስለዚህ ይሄን ብታደርግ ሌላው ሚኒንግለስ ነው። እዚህ ጋር እናደርጋለን። ኔቶ ወደ ራሽያ ድንበሮች አይስፋፋም። ከዚህ በኋላ ኔቶ ወደ የትም አይስፋፋም ነው የሰላም እቅድ ውስጥ አንዱ ያለው። ራሽያም በየትኛውም ጎረቤቷ ላይ ከዚህ በኋላ ወታደራዊ ጥቃት ማካሄድ አትችልም። ይሄ አውቶማቲካሊ ለኔቶ ጎረቤቶቿ አልፎ ተርፎ ለብዙዎቹ ከዚህ ጋር ያመጣል። ለምሳሌ ጆርጂያ ትልቁ አሁን ችግር ውስጥ የሆነችበት በ2008 የዩክሬን ብቻ አይደለችም የኔቶ አባል እንድትሆን የተወሰነው፣ ጆርጂያም ነች። አየህ፣ የዚህ መከራ የዚህ ጦስ ነው እዛ ውስጥ የነበረውን። አሁን ግን ኔቶ አልስፋፋም የሚለውን ነገር ከወሰደ ጆርጂያም ከዚህ ስጋት ነጻለች። ራሽያም ጆርጂያ ላይ የተለየ ሁኔታ የምታደርግበት ነገር የለም። ኖርማል የሆነ ግንኙነት ይቀጥላል። ኢቭን የኔቶ አባል የሆኑት እነዚህ ኢስቶኒያ እንደዚህ የምትላቸው የቦልካን አገሮች በአንጻራዊነት እፎይታ ያገኛሉ። ስለዚህ የሰላም እቅድ ውስጥ የማታድነውን መሬት ውሎ አድሮ ብዙ ሰው አልቆ ብዙ ነገር ወድሞ ይህን ያህል ሬሳ ከምር ያለው በሚል አካሄድ ከምትሄድ ይሄ ጦርነት ዝጋ ይቁም። ቀሪዋ ዩክሬን ሉዓላዊነቷና ነፃነቷ ነፃ ኢንዲፔንደንት ሀገርነቷ የተረጋገጠበት ከምዕራባውያን ጋር የተሳሰሩ ኢቭን የአውሮፓ ህብረት አባል እንድትሆን ነው። ያንን ትኑር የሚል ነው የዶናልድ ትራምፕ ሀሳብ። እኔ እውነቴን ነው የምነግርህ፣ ከዶናልድ ትራምፕ ውጭ ራስ ሁሉም ብለዋል። የዩክሬን ጦርነትን ማቆም የሚችል የለም። ለዩክሬኖችም፣ ለእኛም፣ ለቀሪው ዓለም፣ ለአውሮፓውያኖችም። ልጃቸው እንዳለው ዶናልድ ትራምፕ ፊታቸውን ወደ ፀሐይ መውጫ ዞረው ጀርባቸውን ለጦርነት ሰጥተው ከሄዱ የዩክሬን ጉዳይ ለሰይጣን ተትቷል ማለት ነው ኢሳያስ። ስለዚህ ዘለንስኪ ሪሊ ምን አይነት ሚና ነው እዚህ ውስጥ መጫወት አለብኝ የሚለው ነገር ጥያቄ ያደርጋቸዋል። አሁን የዩክሬን ፍላጎት ምንድን ነው? እነዚህን ነገሮች መገምገም ያስፈልጋል። እና ከዚህ አንጻር ነው እንግዲህ ዘለንስኪ ይሄን ተቀብለው ቢሆን ኖሮ ምርጫ በ90 ቀን ውስጥ እንዲደረግ ያዝ ነበረ፣ ስምምነት ከተስማሙ በኋላ ማለት ነው። ያን ጊዜ ጦርነቱም ቆሟል። የዩክሬን ህዝብም ምርጫ ማድረግ ይችላል። በዛ ምርጫ ዘለንስኪ አሁን በሚታይባቸው ኮንፊደንስ ተወዳድረው ሊያሸንፉ ይችላሉ፣ ወይም ተሸንፈው ከስልጣን መንበሩ ሊጠፉ ይችላሉ። ነገር ግን አሁን
ይሄንን ከምርጫው ከዚህ ስምምነት በኋላ በ90 ቀን ውስጥ እንዲደረግ የታቀደውን ምርጫ በሰላም ሀሳቡ ላይ ያቀረበውን ዘለንስኪ ምንድን ያደረጉት የዶናልድ ትራምፕን ትችት ተከትለው በጦርነት ውስጥ ይደረግ የሚል ሀሳብ ነው የቀረቡትና ይሄ ደግሞ እንደው አልኩባይ ለመሆን ካልሆነ በስተቀር ሊሆን የማይችል ነው ለማለት ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ G+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና